ሰላም ጤና ይስጥልኝ ውድ የኢነርጂቲክ ሚዲያ ቤተሰቦቼ፣ ዛሬም እንደተለመደው በአዲስ ሐሳብና ይጠቅማችኋል ባልኩት ሐሳብ ወደ እናንተ ልደርስ መጥቻለሁ። ታዲያ እናንተም የተለመደውን ትብብራችሁን እንድታሳዩኝ ስል በአክብሮት ጠይቃችኋለሁ። ቪዲዮን ከመጀመራችሁ በፊት ላይክ እንዲሁም ደግሞ ለሌሎች እንዲደርስ ሼር በማድረግ እንድትጀምሩ ስል በአክብሮት ጠይቃለሁ። ለዚህ ቻናል አዲስ የሆናችሁ ደግሞ ቻናሉን በመቀላቀል ጠቃሚ የሆኑ ምክሮችን ከኛ ዘንድ እንዲያገኙ እጋብዛችኋለሁ። አብራችሁን ቆዩ። ውድ ቤተሰቦቼ፣ በዛሬው ቪዲዮ የምንመለከተው ስለ ስኬት ነው። ታዲያ ስኬት እንዴት የህይወታችን ቁልፍ ሊሆን እንደሚችል በአጭሩና በተወሰነ መልኩ ወደ እናንተ አደርሳለሁ። እናንተም ይህ ቪዲዮ ስለሚጠቅማችሁ ሴቭ በማድረግ እንዲሁም ደግሞ ለሌሎችም እንዲደርስ ሼር በማድረግ እንድተባበሩኝ ስል በአክብሮት ጠይቃችኋለሁ። በድጋሚ አብራችሁን ቆዩ። ስኬት የሞላበት ህይወት ለእናንተ ምንድን ነው? ለስፖርት አፍቃሪያን ስኬት ማለት በአንድ ስፖርት ታዋቂ መሆን፣ ለውበት አድናቂያን ደግሞ ስኬት ማለት በሰው ሁሉ ዘንድ መወደድና መደነቅ ነው። ዝናን ለሚወድ ሰው ደግሞ ስኬት ማለት ዝነኝነትን ከስኬት ጋር ይገናኝበታል። ስልጣንን ለሚወድ ሰው ደግሞ ስኬት ማለት ባለበት ተቋም ወይም ደግሞ ድርጅት ውስጥ ከፍተኛ ስራን ማግኘት መቻል። አያችሁ፣ ለሁላችንም ስኬት የሚለው ቃል የተለያየ ሚኒንግ ይዞ ይመጣል። ታዲያ ውድ ቤተሰቦቼ፣ ለእናንተስ ስኬት ምን ማለት ነው? በኮሜንት ላይ አሳውቁኝ። ከላይ ከነገርኳችሁ ነገሮች ይልቅ ግን በብዙዎች ሀሳብ ውስጥ ስኬት ከሀብትና ከብልጽግና ጋር ግንኙነት አለው። በሌላ አባባል ሰው ሁሉ ስኬታማነት ማለት ይህ ነው ብሎ የሚያስበው ነገር በገንዘብ ከመበልጸግ ጋር ማገናኘቱ አይቀርም። ስለዚህ ስኬት ማለት ሀብታም መሆን ነው ብሎ የማያስብ ሰው ካለ በጣም ይገርማል። አንድ ምሳሌን ወደ እናንተ ላድርስ። ዶክተር ጃን ማክስዌል ሮድ ማፕ ፎር ሰክሰስ በተሰኘው መጽሐፋቸው ላይ አንድ አስተማሪ ታሪክን አስፍረዋል። በ1923 ቺካጎ በምትባል የአሜሪካ ከተማ ውስጥ 7 የሚሆኑ በዓለም ቀደምትነትን የያዙ የአገሪቱ ሀብታሞች ተሰብስበው ነበር ይባላል። ስለ ስኬትና ስለ ሀብት ለመወያየት የእነዚህ 7 ባለ ሀብቶች ጥርቅም ሀብታቸው የአሜሪካንን የሀገር ውስጥ ገቢ በጀት ይበልጥ ነበርም ይባላል። እነዚህ ሰዎች በብዙ ሰዎች አንደበትም የተሳካላቸው ሰዎች የተባሉ ናቸው። ፍጻሜያቸው ግን እንዲህ እንደነበረ ታሪክ ይነግረናል። ለምሳሌ የመጀመሪያው በዚህ ስብሰባ ላይ ከተገኘው ሰው ውስጥ ቻርልስ ሽዋብ ይባላል። ይህ ሰው በአሜሪካ ከሚገኙ ባለሀብቶች መካከል አንዱ እንደነበር ይጠቀሳል። ነገር ግን በድህነት በክስረትና በታላቅ ሀዘን እንደሞተም ይነገራል። አያችሁ፣ ባለሀብት ነበረ፣ ነገር ግን በድህነት በክስረትና በታላቅ ሀዘንም እንደሞተ ይነገራል። ሁለተኛው በዛ ስብሰባ ላይ ከተገኙ ባለሀብቶች መካከል ሃርተን ከተን ይባላል። ከሀገሩ ውጪ በዕዳ ተጠላልፎና ከስሮ እንደሞተም ይነገራል። ባለሀብት ነበረ፣ ነገር ግን ከሀገሩ ውጪ በዕዳ ተጠላልፎና ከስሮ እንደሞተም ይነገራል። ሶስተኛው በዚህ ስብሰባ ላይ ከተገኙ ባለሀብቶች መካከል የሆነው ሪቻርድ ዊቲን ይባላል። በኒውዮርክ ከሚገኘው ሲንግ ሲንግ ከተሰኘው እስር ቤት ልክ ሲፈታ እንደሞተ ይህ ሰው ይነገራል። አያችሁ፣ ባለሀብትም ቢሆን በእስር ቤት በነበረበት ጊዜ ማቆ ልክ ደግሞ ከእስሩ ሲፈታ እንደሞተ ይነገራል። ሌላኛው አልበርት ፎል ይባላል። ይህ ሰው ከእስር ቤት በይቅርታ ተፈቶ በቤቱ ሞተ። ባለሀብት ነበረ፣ ነገር ግን በእስር ቤት ከይቅርታ ተፈቶ ወደ ቤቱ በሚመለስበት ሰዓት በቤቱ ሊሞት ችሏል። ሌላኛው ጄሲ ሊቨርሞር ይባላል። ይህ ሰው ደግሞ በዚህ መጽሐፍ ላይ ራሱን አጥፍቶ እንደሞተ ይነገራል። ሌላኛው ስድስተኛው ሊዮን ፍሌዠር ይባላል። በተመሳሳይ ልክ እንደ ጄሲ ሊቨርሞር ራሱን አጥፍቶ እንደሞተ ይነገራል። የመጨረሻው በዚህ ታላቅ ስብሰባ ላይ ከተገኙ ሰዎች መካከል የሆነው ኢቫን ክሩገር ይባላል። ይህም ሰው በተመሳሳይ ከላይ እንደጠቀስኩላችሁ ሰዎች ይህም ሰው ራሱን አጥፍቶ ነበር የሞተው። የተወሰነ ደረጃ ከደረስኩ በኋላ የገባኝ ይህ ነው፣ ገንዘብ ዋጋ ቢስ ነው፣ ስኬት ከገንዘብ ይበልጣል። አርስቶትል ኦናሲስ የተባለ የግሪክ ሚሊዮነር ከተናገረው ላይ የተወሰደ ነው። አያችሁ፣ ይህ ሚሊዮነር የተወሰነ ደረጃ ከደረስኩ በኋላ የገባኝ ይህ ነው፣ ገንዘብ ዋጋ ቢስ ነው፣ ስኬት ከገንዘብ ይበልጣል ሲል ተናግሯል። ይህ የግሪክ ሚሊዮነር በብዙ ነገሮች የተሳካለት ነበር፣ ነገር ግን የተወሰነ ደረጃ ከደረስኩ በኋላ ገንዘብ ዋጋ ቢስ ነው ሲል ተናገረ። አያችሁ፣ ይህ ሰው እንደተናገረው ከሆነ ስኬት ከገንዘብ ይበልጣል ሲል ተናገረ። አዎ፣ ብዙዎቻችን ጋር ስኬት ማለት በገንዘብ ከፍ ማለት ሊሆን ይችላል። አዎ፣ ልክ ናችሁ። በገንዘብ ስኬታማ መሆን ስኬት ሊባል ይችላል። ነገር ግን ስኬት ከገንዘብ ይበልጣል። የገንዘብ ባለጠጎች በብዙ ሚሊዮን የሚቆጠር ብርን አካብተው እንኳን ስኬትን አሁንም በብርቱ ሲፈልጓት መመልከት የተለመደ ነው። ስለዚህ ብዙዎች ይህንን እውነት ወደ ማመን መጥተዋል። የብር ብልጥግና ብቻውን ስኬት ማለት አይደለም። አያችሁ፣ የብር ወይም የገንዘብ ብልጥግና ብቻ
ብቻውን ስኬት ሊባል አይችልም። ስኬት ምንድነው ለሚለው ጥያቄ ብዙ አዋቂዎች የሚስማሙባቸው መልሶች አሉ። እነዚያን ደግሞ በተከታይነት እነግራችኋለሁ። ውድ ቤተሰቦቼ ስኬት ማለት ገንዘብ ብቻ አይደለም። ስኬት ማለት በገንዘብ ብቻ ማደግ አይደለም። ነገር ግን በተከታይነት የምነግራችሁ 3 ዋና ዋና ሐሳቦች የስኬትን ምንነት ያሳውቋችኋል ብዬ አምናለሁ። ታዲያ ውድ ቤተሰቦቼ በቅድሚያ እንደነገርኳችሁ ቻናሌን ሌሎች እንዲደርስ ሼር በማድረግ ትብብራችሁን እንድታሳዩኝ አሁንም በድጋሚ በአክብሮት እጠይቃለሁ። አብራችሁን ቆዩ። አንደኛው ማንነትና ብቃትን ማወቅ ነው። ሁሉም ሰው በሚባል ደረጃ ብልህ ነው። ነገር ግን አሳን ዛፍ ላይ በመውጣት ችሎታውን ወይም ብቃቱን ከመዘንከው ይህ አሳ እድሜውን በሙሉ ደደብ ነኝ ብሎ ያምናል። አየህ፣ ዝንባሌያችን ያልሆነውን ነገር ለማዳበር ከመታገላችን በፊት ከዝንባሌያችን ብንጀምር ስኬታማነታችን ላይ እርግጠኛ እንሆናለን። ስማኝማ ወንድሜ፣ ብዙዎቻችን ስኬታማ መሆን እንፈልጋለን። ነገር ግን በስኬት ጎዳና የምንጓዘው በራሳችን መንገድ አይደለም። የሌሎችን ሐሳብ ይዘን እንጓዛለን። ለምሳሌ የራሳችንን ማንነት ትተን የራሳችንን ብቃት ትተን ሰዎች የሚሆኑትን ነገር ለመሆን እንሞክራለን። አንድ ሰው የሰዓሊነት ብቃት ቢኖረው ነገር ግን ከሱ የተሻሉ ሰዎችን እየተመለከተ እነርሱን የመሆን ፍላጎቱ ቢኖረው አየህ፣ ማንነቱንና ብቃቱን ተወ ማለት ነው። አየህ፣ ብዙዎቻችን ማንነታችንን ብቃታችንን ትተን በሰዎች መንገድ እንጓዛለን። ለአሳም ልክ እንደዚሁ ዛፍ ላይ በመውጣት ችሎታውን ወይም ብቃቱን ከመዘንከው ይህ አሳ እድሜውን በሙሉ ደደብ ነኝ ብሎ እያሰበ ይኖራል። አየህ፣ የአሳ መኖሪያ በውሃ እንጂ በዛፍ ላይ አይደለም። ነገር ግን በዛፍ ላይ ወጥተህ ሕይወትን ቀጥል ብትለው ይህ አሳ እድሜ ልኩን ደደብ ሆኖ ይኖራል። ምክንያቱም ያለ ማንነቱና ያለ ብቃቱ ነው እየኖረ ያለው። አንተም ልክ እንደዚህ አሳ እንዳትሆን በራስ ማንነት ወይም በራስ ብቃት መጓዝ ጀምር። የዛኔ የስኬትን መሰላል መውጣት ትጀምራለህ። ስኬትን ሀ ብለህ መጀመር ትጀምራለህ። ስለዚህ የራስህ ማንነትና ብቃት ሊኖር ይገባል ማለት ነው። ልክ እንደዚህ አሳ በጭራሽ እንዳትሆን። ሁለተኛው እምቅ ብቃትን መፍታት ነው። ሰውን አሁን ካለበት ሁኔታ አንጻር ስናስተናግደው ካለበት ሁኔታ የበለጠ እናወርደዋለን። ያለውን እምቅ ብቃትና ወደፊት መሆን የሚችለውን አይተን እንደዚያ ስናስተናግደው መሆን የሚገባውን እንዲሆን መንገድ እንከፍትለታለን። ራሳችንንም ሆነ ሌሎች ሰዎችን አሁን ካለንበት ደረጃ ሳይሆን ልንሆን ወይም ደግሞ ልንደርስ ከምንችለው አቅም አንጻር ማየት አንዱ የስኬት ቁልፍ ነው። ብዙ ሰዎች የኛን እምቅ ብቃትን አያውቁትም። አየህ፣ አሁን ያለህበትን ማንነት አሁን ያለህን ነገር ብቻ እያዩ ይንቁሃል። ታዲያ አንተ ግን እምቅ ብቃትን በደንብ በመፍታት የስኬትን ቁልፍ ሀ ብለህ መጀመር አለብህ። ሰዎች የሚያዩት አሁን ላይ ያለህበትን ሲቹዌሽን ነው። ነገር ግን አንተ አሁን ያለህበትን ነገር ጥሳ አልፈ ነገ የተሻለ ሰው የተሻለ ስኬታማ ሰው መሆን እንደምትችል ልታሳያቸው ይገባል። ራሳችንም ሆነ ሌሎች ሰዎችን አሁን ካለንበት ደረጃ ሳይሆን ልንሆን ወይም ደግሞ ልንደርስ ከምንችለው አቅም አንጻር ማየት አንዱ የስኬት ቁልፍ ነው። አየህ፣ ሰዎችን ማየት ወይም ደግሞ መመልከት ያለብን አሁን ያሉበትን ነገር ሳይሆን ወደፊት ሊደርሱበት ካሰቡት ነገር አንጻር ነው። ልክ አንተም ሌሎች እንዲመለከቱ እንደምትፈልገው ማለት ነው። አሁን ያለህበትን የወረደ ደረጃ ሰዎች እንዲያዩብና እንዲገምቱ እንደማትፈልግ ልክ አንተም ሌሎችን እንደዛ ማድረግ የለብህም። ነገር ግን ልንሆንና ልንደርስበት ከምንችለው አቅም አንጻር ማየት አንዱና ዋነኛው የስኬት ቁልፍ ነው። ስማኝ ወዳጄ፣ የሰዎችን እምቅ ብቃትን ማክበር ስትጀምር የአንተን እምቅ ብቃት ማክበር ይጀምራሉ። ስለዚህ የሰዎችን እምቅ ብቃት አክብር፣ የአንተም እምቅ ብቃት መፈታትና ወደፊት መሄድ ይጀምራል ማለት ነው። ራሳችንን ሆነን ልናገኝ የምንችለው ቦታ ሌሎች ሰዎች እንዲደርሱ እንደሚፈልጉ ማወቅና መገንዘብ ይገባናል። ሶስተኛው የስኬት ዋነኛው ቁልፍ የሚባለው ለሌሎች የሚተርፍን ዘር መዝራት ነው። ታላቅነት ማለት አንተ ካለፍክ በኋላ ሌሎች አልፈው የሚሄድን ወይም የሚዘልቅን ነገር ጀምሮ ማለፍ ማለት ነው። በአንድ አቅጣጫ ስኬታማ ስንሆን ከኛ ባለፈ ሁኔታ ሌሎች የመድረስ ምልከታን ልምምድ የስኬታማነታችን ማረጋገጫ ነው። ብዙዎቻችን በህይወታችን ስኬታማ መሆን እንፈልጋለን። ነገር ግን የስኬታማነትን መንገድ ሀ ብለን ከመጀመራችን በፊት አንድ ነገር ልታውቁ እፈልጋለሁ። ብዙ ሰዎች የራሳቸውን ስኬት ብቻ ይፈልጋሉ። አንተ ግን ለሌሎች የምትዘራውን ዘር ወይም ለሌሎች የሚተርፈውን ዘር መዝራት እንዳለብህ በደንብ አስተውል። ምክንያቱም ዛሬ
አንተ የዘራኸው ዘር ነው ነገ ላይ ፍሬ አፍርቶ ለልጆችም የሚተርፈው። ስለዚህ በአንድ አቅጣጫ ስኬታማ ስንሆን ከኛ ባለፈ ሁኔታ ሌሎች የመድረስ ምልከታና ልምምድ የስኬታማነታችን ማረጋገጫ የሚሆነው። አየህ፣ ዛሬ ላይ የምትለፋው ዛሬ ላይ ጠንክሬ የምትሰራው ስራ ለአንተ ብቻ ሳይሆን ነገ ላይ ለልጆች ከዚያም አልፎ ደግሞ ለልጅ ልጆች የሚተርፈው። ስለዚህ የምንዘራው ዘር ትርፋማ እንዲሆንልን አብዝተን ሌሎችም የሚተርፍን ዘር መዝራት ይገባናል ማለት ነው። ምክንያቱም ዛሬ መትጋትና ሌሎችም የሚተርፍን ዘር መዝራትን ጀምር ነገ ላይ ልጆቻችን ፍሬውን ማፍራት ይጀምራሉ። ከዚያም አልፎ እነርሱም ለሌሎች የሚተርፍን ዘር መዝራት ይጀምራሉ ማለት ነው። ስለዚህ ለሌሎች የሚተርፍን ዘር መዝራትን ልመድ። ውድ ቤተሰቦቼ ዛሬ ስለ ስኬት የተወሰነ ነገር አልኳችሁ። ስኬታማ ለመሆን የሚረዷችሁን 3 ዋና ዋና ቁልፎችን ነገርኳችሁ። የመጀመሪያው ማንነትህንና ብቃትን ማወቅ፣ ሁለተኛው እምቅ ብቃትህን መፍታት፣ ሶስተኛው ደግሞ ሌሎች የሚተርፍን ዘር መዝራት እንዳለባችሁ ነገርኳችሁ። ታዲያ ውድ ቤተሰቦቼ እናንተም እነዚህን 3 ዋና ዋና ነገሮች ማድረግ ስትጀምሩ ወደፊት መጓዝንና የስኬት መሰላልን መውጣት ትጀምራላችሁ። ይህ ቪዲዮ እናንተን ከጠቀማችሁ ሌሎችንም ይጠቅማልና ሼር አድርጉላቸው። ስለ ትብብራችሁም ከልብ አመሰግናለሁ። ቪዲዮንም እስከ መጨረሻው ድረስ በትህትና ስላደመጣችሁና ስለተመለከታችሁ ከልብ አመሰግናለሁ። ይህ ኢነርጄቲክ ሚዲያ ነው። ሰላም ቆዩ።